ኢና ሊላሂ ወኢና ኢለይሂ ራጂዑን። በአዲስ አበባ በጥበቃ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው ወደ አኸራ ሄደዋል። ሙሉ መረጃውን ነግራችኋለሁ። ከዛ በፊት እዚህ ጋር እንደምታዩት አካውንቲ ሪፖርት እየተደረገ ቪዲዮ እያጠፋብኝ ነው። ስለዚህ ሁላችሁም አምስት ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ድርጊቱም የተፈጠረው በአዲስ አበባ ሰሚት ጨርቆስ ኮንዶሚኒየም ጥበቃ ላይ በነበሩ ሁለት ደረሶች ላይ ነው። በሙሐመድ አሊ እና በሙሐመድ አደም በሚባሉ ሰዎች ሲሆን በጥሩ ስነ ምግባር የሚታወቁ እንዲሁም ደግሞ ከሁለቱ ሙሐመድ አሊ የልጆች አባት መሆኑ ተገልጿል። ግድያው ተፈጽሟል ተብሎ የተገመተው ቅዳሜ ግንቦት 29 ሌሊት ላይ ሲሆን ነገር ግን ጀናዛቸው የተገኘው ሰኞ ነው። እንዲሁም ደግሞ ሲገኙ ምንም አይነት የተሰረቀ ንብረት የለም። ግድያው ብቻ ተፈጽሞ ንብረት ሳይሰርቁ ነው ገዳዮቹ የሄዱት። ነገር ግን ጀናዛቸው የተገኘው ከሁለት ቀን በኋላ ማለትም ሰኞ ዕለት ነበረ። ቅዳሜ ተገድለው ሰኞ ተገኝቷል። ትላንትና በኮልፌ መካነ መቃብር ማክሰኞ ዕለት ጀናዛቸው ተቀብሯል። አላህ ጀነቱል ፊርደውስን ይወፍቃቸው። ሁላችሁም አሚን በሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ አላህ እንመለሳለን። እነዚህ ውድ ወንድሞቻችን በደረስነት ህይወት ያሳለፉ ዑለማዎች፣ ዓሊሞች፣ በዕልሙ ዘርፍ ሲለፉ የነበሩ ሰዎች የመገደላቸውን ዜና ስሰማ እጅግ ልቤን ሸምቅቆታል። እጅግ አዝኛለሁ። አላህ ሱብሓነሁ ወተዓላ የወዲያኛውን ዓለም አላህ ያሰምርላቸው፣ አላህ ይማራቸው። የሞቱ ወንድሞቻችን በቀላሉ የሚተኩ አይደሉም ማለት ነው። ሞቱል ዓሊም ሞቱል ዓለም ተብሏል። የዓሊም ሞት የዓለም ሞት ነው። አዎ ብዙዎች አንተካቸው። ለዚህ ባረከላሁ ፊኩም ሙስሊሞች ድምፅ እንሆናቸው። እንደዚሁም የሚመለከተው አካል ደግሞ ክፍል የመንግስት ኃይሎች ይህንን ካላስተካከላችሁ ማን ነው ሊያስተካክል የሚችለው? አዎ እኛ ገደሉ አላልንም፣ አላነሳሳንም። በዚህ በዳዕዋና በመሳሰሉት የተሰማሩ የሙስሊም ዱዓቶች በዚህ ነገር ላይ አልተነሳሱም። ሌሎቹ ግን እንደነዚህ አይነት ጦሶችን እያመጡ ነው ያሉትና ይህንን ነገር ትኩረት ይደረግ። ሁላችሁም ደግሞ ለብዙሃን ተደራሽ እንዲሆን ኮፒ ሊንክ ሼር በማድረግ ተባበሩ። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። ወቢላሂ ተውፊቅ። ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች ግድያ። ይህን ቪዲዮ የምትመለከቱ ሙስሊም ክርስቲያን፣ እንዲሁም የሌላ እምነት ተከታይ የሆናቸው በሙሉ ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩቲ ያደረጋችሁ ለሚመለከተው አካል አድርሳችሁልኝ የሚመለከተው አካል ይህን ሰይጣናዊ ተግባር የፈጸሙ ሰዎች ህጋዊ ፍርድ እንዲያገኙ ስል በድጋሚ በትህትና ጠይቃለሁ። በለሚ ኩራ ክፍለ ከተማ ወረዳ 5 ጨርቆስ አሊያም ሰሚት እሳት አደጋ በሚባል ቦታ ፊት ለፊት በሚገኘው አፓርታማ ላይ በጥበቃ ስራ ላይ ሲተዳደሩ የነበሩ ሁለት መሐመድ አደምና እንዲሁም መሐመድ አሊ የሚባሉ ሰዎች ማታ መሐመድ አደም አንገቱ ላይ ገመድ በማድረግ በገመዱ አንቀው የገደሉ ሲሆን መሐመድ አሊ የሚባል ሰው ግን በጣም በሚያሳዝን ሁኔታ ገድለውም የተሰወሩ እንደሆነ ከቦታው ካለው መረጃ ወስጃለሁ። እስከዛሬ በጀናዛ እጥበትም እስከዛሬ ሞቱን በተባሉ ሰዎች እንደዚህ አይነት አሳዛኝ ተግባር የተፈጸመበት ሰው አጋጥሞንም አያውቅም። ይህንም ጉዳዩ ፖሊስም ቢይዘው ፖሊስ ትኩረት ሰጥቶ ከሚመለከተው አካል ኃይልም ጨምሮ ትኩረት ሰጥቶ እንደነዚህ አይነት ተግባር የሚፈጽሙ ሰዎች ህጋዊ ፍርድ ማግኘት አለባቸው ስል በትህትና ጠይቃቸዋለሁ። ካለውበት ዝቅ ብዬ ወንድምና እህቶች፣ አዎ እነዚህ ሰዎች ምን አጠፉ? በጥበቃ ስራ ላይ ሲኖሩ ሲተዳደሩ የነበሩ ምስኪን በማያውቁት ነገር በዚህ ሁኔታ ላይ ህይወታቸው አልፏል። ምናልባት እንደተለመደው አርሲ ላይ የሚኬደውን አክሱም ላይ የሚኬደውን ከእምነት የሌላቸው ሰይጣናዊ ተግባር የሚያደርጉ ሰዎች ፖለቲካቸው እዚህ ማምጥቶ እየተጫወቱበት ሊሆን ይችላል። አሊያም በተለያየ ሶሻል ሚዲያ ላይ የሃይማኖት መርዝ እየረጩ ያሉ ሰዎችን ሐሳብ ሰምቶ የተደረገ ነገር ሊሆን ይችላል። ይህን ሰይጣናዊ ተግባር የፈጸመ የትኛውም እምነት የትኛውም አእምሮ ያለው ሰው የሚወክል ነገር ባይሆንም ይህን የፈጸሙ ሰዎች ግን ህጋዊ እርምጃ ሊወሰድባቸው ይገባል። እባካችሁ ተለመኑ። ይህን ያደረጉ ሰዎች ህጋዊ እርምጃ ይወሰድባቸው ዘንድ ሁላችንም መንግስትም ኃይልም ጨምሮ ጉዳዩ የት እንደደረሰ እየተከታተልን እውነት ይሄ ነገር ይፋ እናውጣው። ይህን ሀቅ የሰዎችን ደም ተደብቆ አይቀር። እነዚህ ሰዎች ለልጆቻቸው ለቤተሰቦቻቸው ዳቦ ይዘን እንመጣለን ብለው በወጡበት በዚህ መንገድ ተገለዋል። በተገደሉበት ከቦታው ፖሊስ አንስቶ በሕክምና ተረጋግጦ ዛሬ መቶኛ ጋር ተቀብሯል። እባካችሁ ተለመኑ። ምናልባት ሚዲያ ላይ ሃይማኖት መርዝ የምትረጩ ሰዎች ጥንቃቄ አድርጉ። አዎ እኛ ተከባብረን የምንኖር ሰዎች ነን።
እኛም ሙስሊም ክርስቲያኑ ያን ካቶሊክ ነው ይሄ ጴንጤ ነው ይሄ እንደዚህ ነው ሳንል ተከባብረን ተዋደን ምንኖር ሰዎች ነን። እባካችሁ ፖለቲካ የምትጫወቱ ሰዎች ፖለቲካችሁ በሰው ህይወት አታድርጉት፣ በሰው ደም አታድርጉት። እባክህ አባት ለልጆቹ ዳቦ ፍለጋ ነው የሚወጣው፣ እናት ለልጆቹ ዳቦ ፍለጋ ነው የምትወጣው። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች አሁንም በድጋሚ በትህትና ጠይቃችኋለሁ፣ ይህን ቪዲዮ ለሚመለከታ አካል አድርሱልኝ። ህጋዊ ፍትህ እንዲያገኝ እናድርግ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። በለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ላይ የነበሩና በመልካም ስነ ምግባራቸው የሚታወቁ የዲን የእስልምና እምነት ተማሪዎች ማለትም ደረሶቹ መሐመድ አደምና መሐመድ አሊ ባለፈው ቅዳሜ ሌሊት በግፍ ተገድለዋል ሲል ሀሩን ሚዲያ መረጃ ይዞ ወጥቷል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነ የተገመተ ሲሆን አስክሬናቸውም ከ2 ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይንም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። ከሟቾች መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። የሟቾች የቀብር ስነ ስርዓትም ትላንት ማክሰኞ በኮልፌ ሙስሊሞች መቃብር የተፈጸመ ሲሆን የለሚ ኩራ ክፍለ ከተማ መጅሊስ ከጸጥታ አካላት ጋርም እየሰራ መሆኑን ገልጾ ዝርዝር መግለጫ እስኪሰጥ ድረስ ማህበረሰቡም በትዕግስት እንዲጠብቅ አሳስቧል። ማን ነው የሞተው? አላህ ይርሐማቸው 2 ደረሳዎች አዲስ አበባ ላይ ተገለው ነው። 2 ደረሳዎች በጥበቃ ላይ የሚተዳደሩ 2 ደረሳዎች ተገለው ነው። ተገደሉ። በአሰቃቂ ሁኔታ ተገለዋል። እየተቆራርጠዋቸዋል። አይን አውጥተዋል። አርደዋቸዋል። ብዙ የሚያስጠላ ነገር ነው እንትን ያለውና አላህ ጀነቱል ፊርደውስን ይወፍቃቸው። ድርጊቱ የተፈጸመው ቅዳሜ ነው። ቅዳሜ ዕለት ተፈጸመ። ከ2 ቀን በኋላ ሰኞ ዕለት ጀናዛቸው ተገኘ። ሰኞ ተገኘ። ትላንትና ማክሰኞ ተቀበሩ። ወደ ክፍለ ሀገር እንኳን ወደ ሀገራቸው እንዳይላኩ እንትን ነው ጀናዛቸው ለመላክም አስጊ ሁኔታ ላይ ነበረ። ጭራሽ ማለት እንደዛ ነው። አልታወቁም። ማን እንደሆነ አልታወቀም። ገዳዩ ማን እንደሆነ አልታወቀም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ያው ኢንሻአላህ ይያዛሉ። ማን የገደላቸው እስካሁን አልታወቀም። ግን ደግሞ ገዳዩ ምንም አይነት ንብረት ይዞ አልጠፋም። ምንም አይነት ንብረት ይዞ አለመጥፋቱ ግድያውን ትንሽ ወደ ሌላ ነገር ይወስደዋል። ምክንያቱም አንድ ሰው ብዙ ጊዜ ጥበቃ ሊገል የሚችለው ወይ ንብረት ሲሰርቅ ነው ወይ ደግሞ ሲሰርቅ ተይዞ ነው። ገብቷቸዋል። የት ሰፈር ነው? ሰሚት ኮንዶሚኒየም ጨርቆስ የሚባል አለ። እዛ ነው። የኮንዶሚኒየም ጥበቃ ናቸው። አላህ ጀነቱል ፊርደውስን ይወፍቃቸው። በአሰቃቂ ሁኔታ ነው የተገደሉት። ትላንትና ነው ኮልፌ የተቀበሩት። ነገሮች ትንሽ ውስብስብ ናቸው መላችሁ። ድርጊቱ የተፈጸመበት ቀን ቅዳሜ ምን ሲፈጠር ነበረ የመሳሰሉትን ማየት ትንሽ ይፈልጋል። አሁንም ሙስሊሙ ማህበረሰብ ከመጅሊሱ መግለጫ እስኪሰጥ ድረስ ሁላችንም ዝም ብለን እንጠብቃለን። ለምን? እኛ ጠባጫሪ አይደለንም። ሲቀጥል ደግሞ ከሁለቱ ከመሐመድ አሊ 2 ናቸው። መሐመድ ነው ስማቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን 2 ናቸው። መሐመድ አደም እና መሐመድ አሊ ይባላል። መሐመድ አሊ ልጆች አሉት፣ የቲም ናቸው። አሁን ከዚህ በኋላ ልጆቹን የቲም አድርገው ነው ያስቀሯቸው፣ ገዳዮቹ ማለት ነው። ገብቷቸዋል አይደለ? የቲም አድርገው ነው ያስቀሯቸው። አሁን ይሄኛው ለሃይማኖት ጸብ ቅስቀሳ አጀንዳ የሚጠቀሙበት ነው። 2 ደረሳዎችን ገለው ሃይማኖታዊ ግጭት ለማምጣት ደግሞ ይህን ድርጊት ያደረጉት ሰዎች ይህን ድርጊት የፈጸሙት 2ቱን ደረሳዎች የገደሉበት ቀን ብዙ ሴራዎች የተሰሩበት ቀን ቅዳሜ ቀን አስታወሳችሁት አይደለ? ግንቦት 29 ምን ሲካሄድ እንደነበረ በአርሲ ጉዳይ ብዙ ነገር ነበር። ያንና ይህን ለማገናኘት የሃይማኖት ጸብ ለመፍጠር የሚሞክሩ ሰዎች እንዳደረጉት ግልጽ ይመስለኛል ሳስበው። ገብቷቸዋል። ግን ሙስሊሙ ማህበረሰብን በዚህ ትሪገር አድርገውት በዚህ አነሳስተውት ኢግናይት አድርገውት ነገሩን አቀጣጥለውት ወደ ሌላ ወዳልተፈለገ ነገር እንዲገባ